It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። አዳዲስ ነገሮች አሉ። እነዚህን አዳዲስ ነገሮች እያነሳን ደግሞ ቀሪውን ጊዜ አሁንም አብረን እናሳልፋለን። ሂርዊጎ አለ አይደለ? አለ ሂርዊጎ የለ ሂርዊጎ። አሁን ትልቅ ብሬኪንግ ኒውስ ያየሁት የኒውካስትሉን ታዲያ ከሱ በላይ ሂርዊጎ አለ። ጎኮ ነው በቃ ሰበር ዜና እኮ ነው። ሰበር ዜና ኤዲሃው ከኒውካስትል ጋር ሊለያዩ እንደሆነ መረጃዎች እየወጡ እየተመለከትን ያለ ነው። ኒውካስትል ዩናይትድ ምን አስቦ ነው ብለህ ጥያቄ ታነሳ ነበር ከዚህ በፊት አንተም። ምክንያቱም በጣም ትልልቅ ተጫዋቾቹን እያጣ ነው በየጊዜው እና በተለይ በዚህኛው የዝውውር ጊዜም ያጣቸው ተጫዋቾች አሉ እና አሁንም ደግሞ ሊያጣቸው የሚችላቸው ተጫዋቾች አሉ። የጎማሬዥንም ጉዳይ ምናነሳው ነው። እነዚህ ትልልቅ ተጫዋቾችን እያጣ እንደገና ወደ ኒውካስትል የሚመጡ ወይም ለኒውካስትል የሚፈርሙ ተጫዋቾችን ደግሞ በብዛት እያየን አይደለን። ምናልባት ተከታታይ የሚባሉ የወሬ እድገት ያላቸው መረጃዎች ይወጣሉ ከዚህ በኋላ ከኒውካስትል ዩናይትድ እና ከኤዲሃው መለየት ጋር ተያይዞ፣ ግን በዋናነት ትልቅ ምክንያት ይሆናል ተብሎ የሚጠበቀው ይሄ ይመስለኛል። እኔ ይሄ ተጫዋቾቻቸውን እያጡ መሆናቸው። ቶናሊን አሁን አጥተዋል። እንደገና ባለፈው የውድድር አመት አሌክዛንደር አይዛክን አጥተዋል። አንቶኒ ጎርደንን አጥተዋል። እንደገና ጉማሬሽም ያጣሉ እና ይሄ በአንድ ጊዜ እነዚህን ሁሉ ትልልቅ ወሳኝ ተጫዋቾችን ማጣት ኒውካስትል ዩናይትድ ላይ የሚፈጥረው ክፍተት እንዳለ ነው። በምትኩ ደግሞ ያስፈረሟቸው ተጫዋቾች አሁን ባለፈው የውድድር አመት ያስፈረሟቸው ተጫዋቾች ያን ያክል ይሄ ጥሩ የሚባል አገልግሎት ሰጥተዋል። አጀማመሯም ጥሩ ነበር፣ ግን ከዛ በኋላ ግን የነበረው ሂደት ላይ ግን በጣም የተቀዛቀዘ ቮልትሜድን ነው የተቀዛቀዘ ነገር ስለነበረ ኒውካስትል ዩናይትድ እና ኤዲሃው ጥሩ ስሜት እንዳይሰማቸው ሊያደርግ ይችላል የሚል ግምት ይኖረናል። አዎ መልሽ አንዳንዴ የክለብን አምቢሽን ያሳይሻል እኮ በክለቡ የሚወሰኑ ውሳኔዎች። ለምሳሌ የኒውካስትል ዩናይትድ ባለቤቶች ኒውካስትልን በባለቤትነት በያዙበት ጊዜ የነበረው ተስፋ እንግዲህ ለእነዚህ ቢግ ሲክስ ብለን ለምንጠራቸው ክለቦች ትልቅ ፈታኝ፣ ተፎካካሪ፣ ተገዳዳሪ የሚሆን ክለብ ነው ተብሎ ነበረ ኒውካስትል ዩናይትድ። ከዛ በኋላም የምርም ሆነ እውነት ለመናገር ከበጣም ረጅም ከ70 ዓመት በኋላ ለመጀመሪያ ጊዜ ዋንጫ ያሸነፈ ቡድን ሆነ። ከዛም እንደገና በአውሮፓ ቻምፒዮንስ ሊግ መለስ ቀለስ የሚል ከኒውካስትል ዩናይትድ ጋር የሚደረግ የሲቲ፣ የአርሰናል፣ የዩናይትድ ጨዋታ፣ የሊቨርፑል ጨዋታ በጣም ፈታኝ፣ ቢያሸንፉት እንኳን በመከራ የሚያሸንፉት ተጋጣሚ ሆነባቸው። ከዛ የሚያስፈርማቸው ተጫዋቾችም ደግሞ የሚገርም ትልቅ አገልግሎት የሚሰጡ ሆኑ። ለምሳሌ አሌክሳንደር አይዛክ በኒውካስትል ዩናይትድ ማሊያ እኮ በጣም ያምራል። ሳንድሮ ቶናሊ በኒውካስትል ዩናይትድ ቤት በጣም ትልቅ ተጫዋች ነው የሆነው። ከዛ እንደገና ብሩኖ ጉሚያሬሽንን ብትወስጂው እንደዛው ነው የምትናገሪው። ስለዚህ አሁን እነዚህ ሰዎች እነዚህን ተጫዋቾች ከያዙ በኋላ በዛው ላይ የጨመሩ የኒውካስትል ተፎካካሪነትም እያደገ ይመጣል ነው። አሰልጣኝ ሆነች ስትወስጂ ይህንን ኃላፊነት ብዙ ጊዜ አሰልጣኞች ምን ይላሉ? ፕሮጀክቱን ነው መቀበል ይላሉ። ኒውካስትልን የማሳደግ ኒውካስትልን ተፎካካሪ የማድረግ ይሄ የአንድ የውድድር ዓመት የሁለት የውድድር ዓመት ምን ሰጠው ሳይሆን ኒውካስትልን ከነዚህ ትልልቅ ከሚባሉ ክለቦች መካከል የሚገባ በቋሚነት እዛ ቦታ ላይ ተፎካካሪ ሆኖ የሚታይ እንዲሆን እንዴት እናርገው ነው። በዚህ ዓመት እንዲህ ብናረግ፣ በዚህ ዓመት እንዲህ ብናረግ፣ በዚህ ዓመት እንዲህ ብናረግ በድምሩ በጣም ትልቅ ቡድን ይገነባል። እንግዲህ አይደለም ኒውካስትል ዩናይትድ ማን ዩናይትድ እንኳን ፕላን
ፕላን ሲያደርግ በመጪዎቹ 3-4 ዓመታት በአንድ የሚቀየር ነገር ስላልሆነ ፕሮሰስን የግድ የሚል ስለሆነ በሚቀጥሉት 3-4 ዓመታት ወደ ዋንጫ አሸናፊነት እንመጣለን እያልሽ ነው የምትሄጂው። ስለዚህ ያንን ፕሮጀክት አምኖ ይመስለኛል ኤዲ ሃው በኒውካስል ዩናይትድ ቤት ውስጥ እስካሁን ድረስ ሲሰራ የቆየው። አሁን ግን ያንን እንዳታምኝ የሚያደርግልሽ እየገነቡ ከመቀጠል ይልቅ ወደ ማፍረስ ደግሞ ተገባ። እየገነቡ መቀጠል ማለት እነዚህ ተጫዋቾች ባሉበት ሌሎች እነሱን መሰል ተጫዋቾች ኒውካስልን እንዲቀላቀሉ ማድረግ ነው። አሁን አሌክሳንድር አይዛክን ስትለቂ፣ ከዛ ዘንድሮ ደግሞ 3ቱን አቴታይም ስትለቂ፣ አንቶኒ ጎርደንን፣ ብሩኖ ጉማሬሽን፣ ሳንድሮ ቶናሌን ስትለቂ ምን ቀረኝ ብለሽ ትቆያለሽ ማለት ፕሮጀክቱ ፌል እያደረገ ነው፣ ፕሮጀክቱ እየከሸፈ ነው። ስለዚህ አብሮ መዳከር ነው የሚሆነው። ለእንጀራ ብለሽ የምትሰሪው ስራ ነው እንጂ ለአምቢሽን የምትሰሪው ስራ መሆኑ ይቆማል። ለምንድን ነው ለአምቢሽን የማይሆነው ካልሽኝ፣ አሁን ባልኩሽ ምክንያት ለዛ አይሆነው። ገብቶሻል አይደል? ስለዚህ አይ ቲንክ አሁን በወጣው ሰበር ዜና እየለቀቀ ነው። ኤዲ ሃው ከኒውካስል ዩናይትድ ጋር እየተለያየ ነው። የኒውካስል ዩናይትድ እና የኤዲ ሃው መለያየት ብቻ ሳይሆን አብረው እየተገለጸ ያለው እሱን የሚተካውም ሰው ኦልሬዲ ታውቋል። እገሌ ያልተባለም እንጂ ኒውካስል ዩናይትድ ተሰናድቶበታል። ኤዲ ሃውን ተክቶ የኒውካስል አሰልጣኝ የሚሆነው ሰው ይሁን ብሎ ይህንን የሚቀበለው ሰው እንደገና አዲስ ፕሮጀክት ለመጀመር ከኒውካስል ዩናይትድ ጋር ፈቃደኛ የሆነ ሰው ተገኝቷል ነው። ማን ነው የሚለው እንግዲህ ከጥቂት ስጠብቁን እንነግራችኋለን ነው የተባለው። ስለዚህ ያልተጠበቀ ነው። ግን ኤዲ ሃው ለምን ይህንን ውሳኔ ወሰኑ የሚለውን በተመለከተ ግን በደንብ የምንረዳው ይመስለኛል። ለማንኛውም ግን አሁን ለጊዜው ዋነኛ ተጠርጣሪ የሆነው የአል አህሊ አሰልጣኝ እንዲህ እኮ ነው የኤዲ ሃው ምትክ ሆኖ የሚገባው አሁን የእሱን ቦታ የሚተካው አሁን በወጣው መረጃ ደግሞ ይኸውልሽ ሌላ አሁን ሞርቱ ፎሎ ማለት ነው። በጣም አለ ሞርቱ ፎሎ አለው። ስለዚህ ኒውካስል ዩናይትድ ምንም ጊዜ እያባከነ ምንም ጊዜ እያጠፋ አይደለም። የኤዲ ሃውን ተተኪ ማንነትም ኦልሬዲ ያውቀውታል። እሱም ማቲያስ ጄስሊ የሚባል የአልአህሊ አሰልጣኝ ነው ይላል። ማቲያስ ጄስሊ አዲሱ የኒውካስል ዩናይትድ አሰልጣኝ የመሆን እድል አለው ማለት ነው። እሺ ይሄ አንድ የተሰማ ነገር ነው። ሌላው እዚህ ላይ የምትጨምረው አለ? አይ እዚሁ ኒውካስል ቀመስ ስለሆነ የብሩኖ ጉማሬሽንም ተናግረ ነው ነለፍ ብዬ ነው። አንቺ ስለ ራሺ ልታወሪ ነው መሰለኝ። በጣም ራሺን የተመለከተ ነገር እኮ ነው እግዚአብሔር ነገር ልፈልግሽ እንደሆነ ገብቶሻል። ካይ የሚለው እኮ ድንገት እንዲመጣብን ነው። የእውነት መቼ ረሳሁት የራሴን ጉድ ክሳለሁ አስታውስ ነው ራሽፎርድን ነው ራሺ ያለው። ወደ ብሩኖ ጉማሬሽ ጉዳይ እንሂድ። የብሩኖ ጉማሬሽም ጉዳይ ይሄ ለአርሰናል ደጋፊዎች እኔ እንግዲህ ቀድምም ለማለት እንደሞከርኩት አርሰናል ዜር ወርኪንግ ግሬት እውነት ለመናገር ኦፍኮርስ የአርሰናል ትልቅ ነገር እያረገ ነው፣ አርሰናል ትልቅ ነገር እየሰራ ነው የሚለውን ጉዳይ በተመለከተ የምንስማማበት የሚመስለኝ ዝውውር ላይ በጣም ጥሩ ናቸው። አሁን ለምሳሌ አርሰናል ዴክላን ራይስ፣ ማርቲን ዙቢሜንዲ፣ ኢብሪቼ ኢዜ፣ እንደገና ሉዊስ ስኬሊ፣ እንደገና እንደ ኦዲጋርድ ምናምን እያሉት እዛ ላይ የብሩኖ ጉማሬሽን ዝውውር እሁድ ይጨርሳል። በቃ እሺ ልንገራችሁ፣ እሁድ ያልቃል። እሁድ እዚህ ስብስብ ላይ ጉማሬሽን የሚያህል አቅም ሊጨመር ወርኪንግ ግሬት ገባሽ? አሁን አርሰናል እንደ ማንቸስተር ሲቲ ኤሊየት አንደርሰንን ለማስፈረም 100 ምናምን አልከፈለ እኮ ይሆናል። እንደ ቼልሲ ሞርጋን ሮጀርስን ለማስፈረም 117 ሚሊዮን ምናምን እኮ አልከፈለ ይሆናል። አርሰናል ባለው ማንንም በሚያስቀና ፕሪሚየር ሊግን ለማሸነፍ ምክንያት በሆነ ሚድፊልድ ላይ ጉማሬሽን አምጥቶ እየጨመረ ነው። ይሄ ትልቅ ስራ አይደለም ወይ? ይሄ ልጅ አርሰናልን በመቀላቀሉ አርሰናል የሚያተርፋቸው ትርፎች ብዙ ናቸው። ትርፉ ምንድን ነው ያልሽኝ እንደሆነ አንድ የአርሰናልን የተፎካካሪነት ሌቭል ከፍ ያደርገዋል። ምክንያቱም የሚገርም አቅም አለ። የብሩኖ ጉማሬሽ አቅም ደግሞ ኳስ እግሩ ስር ሲገባ ብቻ አይደለም፣ ኳስ እግሩ ስር በሌለበትም ጊዜ ማድረግ ያለበትን ነገር በደንብ አድርጎና ጠንቅቆ የሚያውቅ ነው።
ከዛ እንደገና ብሩኖ ጉማሬሽ ሊደር ነው። ዴክላን ራይስን እነ ቶኒ አዳምስ ጭምር ሲሟገቱለት የነበረው ምን ብለው ነው? አምበል አድርገው እሱን አታይም ሲነጋገር፣ አታይም ሄዶ ለምን ሲል፣ አታይም ሄዶ መብት ሲጠይቅ ፕሮቴክት ሲያደርግ፣ ማጋሌሽን አድርገው ምናምን ይላሉ። ማጋሌሽ አምበል አይደለም፣ ዴክላን ራይስ አይደለም። ሜዳ ላይ ያላቸውን የሊደርሺፕ ኳሊቲ በማየት የአርሰናል የምንጊዜ ምርጥ ከሚባሉት አምበሎች መካከል አንዱ የሆነው ቶኒ አዳምስ እሱን አምበል አድርገው እሷን አምበል አድርገው ምናምን እያለ አስተያየት ይሰጣል። ጉማሬሽን በተመለከተ ይሄ እንደሚባል 100% እርግጠኛ ሆኜ ልነግር እችላለሁ። ሂዝ የሊደር አርም ባንድ ስላለውና ስለሌለው አይደለም። ሂዝ ፕሮቴክቲቭ ነው። ማንን? ጓደኞቹን። ማንን? the best interest of the club ዲፌንድ ያደርጋል። ብሩኖ ጉማሬሽ እንደዛ ነው። ካራክተር ነው። አይ ምንም ማድረግ እኮ የምትችው ነገር አለ። ይህንን አይነት ሰው ነው እኮ ወደ ቡድን ነው እየቀላቀለ ያለው። አርሰናልን እኔ በጣም ማድነቅ አለብን ብዬ የምልበት ዋነኛው ምክንያት የሚታዩ ክፍተቶቹን አድሬስ ያደርጋል ነው። እኔ ይህንን እንዴት ብዬ ላስረዳ እንደምችል አላቅም። ከዚህ በፊት ካስረዳሁት በላይ እንዴት ማስረዳት እንዳለብኝ ነው ማልረዳው። ለምን ብትኝ 2023-24 2024-25 የአርሰናል መሰረታዊ ችግሮች ምንድን ናቸው? የተጫዋቾች ዲሲፕሊን። እኔ በዳኛ የሚላከከውን ነገር እኔ አልቀበለው። ይህ በቀይ ይወጡ ነበር በተደጋጋሚ። የአርሰናል ድክመቱ ምንድን ነው? አሉት አሪፍ ተጫዋቾች። በቤስት 11 እኮ አርሰናል ከማንም አያንስም ነበረ እኮ በቤስት 11። የአርሰናል ቤስት 11 እና የሲቲ ቤስት 11፣ የአርሰናል ቤስት 11 እና የሊቨርፑል ቤስት 11 እያልን ብናወዳደር በየመጫወቻ ቦታዎቹ ላይ አርሰናል አሉት ሰዎች። ችግር የሚመጣው ከነዛ ቤስት 11 መካከል የተወሰኑ ተጫዋቾች ሲጎዱ ነው። የሲቲም የሊቨርፑልም የአርሰናልም ቢጎዱም ሲቲ የሚተካው ሊቨርፑል የሚተካውና አርሰናል የሚተካው በእነዚያውን በጠቀስኳቸው 2023-24 2024-25 ላይ አርሰናል ደስ አይልም። ዞር ብሎ ሲያይ የሚያስገባው ሰው እኮ የሌለው ሰው ነው አርቴታ። ይሄንን ተረዳና 2025-26 ከመጀመሩ በፊት በእያንዳንዱ ቦታ ላይ ስፔሻላይዝ ያደረጉ ተጫዋቾችን ማስፈረም ህልሜ ነው ሲል የነበረው አርቴታ አደረገው። ከቤርታ ጋር ተነጋግሮ ከዛ ጋርዲዮላ መጣ፣ ከዛ ስሎትም መጣና ዋው አርሰናል ያስቀናል ምናምን አሉ። የሚቀና የነበረው አርሰናል የሚቀናበት ሆነ። አሁን 2025-26 ላይ የፕሪሚየር ሊግን ዋንጫ ቢያነሳም በካራባኦ ካፕ ፋይናሊስት ቢሆንም በቻምፒዮንስ ሊግ የዋንጫ ተፋላሚ የሚባለው ክብር ላይ ቢደርስም አርሰናል ግን ክፍተት ነበረበት። ምኑ ጋር አየን? ክፍተት ሚድፊልዱ ላይ። ለምን? ልጆቹ ደከሙ፣ አቃታቸው። እዛ ሚድፊልድ ላይ ሜክሺፍት አድርጎ ነው ከፉል ባክነት ሚድፊልድ ላይ ልሞክረው ብሎ አውጥቶ አውርዶ 5 ቀን 6 ቀን ፈጅቶበት ገት ፊሊንግን አምኛለሁ ብሎ ሉዊስ ስኬሊን እዛ ቦታ ላይ ያጫወተው። ዙቢሜንዲ ካንትራን አልቻለም፣ ሌትሊ እኮ አልቻለም። ዴክላን ራይስ ላይ የሚታይ ድካም እኮ ነበር። ስለዚህ ይሄ ልጅ ኳስ እግሩ ስር ሲገባና ኳስ እግሩ ስር ባይኖረው ጎበዝ ነው የምንለው ልጅ አርቴታን እና ዙቢሜንዲን እና ዴክላን ራይስን ሙሉ ልብ ያላቸው ያደርጋቸዋል። ዣኦ ኔቬዥ እኮ አለው፣ ሩይዝ እኮ አለው ምናምን እያልሽ ስለ ቪቲኒያ ምናምን እያልሽ ስለ ፒኤስጂ የምጠሪውን አይነት አሁን ስለ አርሰናልን መጥራት ይቻላል። ምን አይቶ ነው? 2025-26 ላይ ክፍተቱን አይቶ ነው። ክፍተቱን አይቶ ክፍተቱን የሚሞላበት መንገድ ለአርሰናል ባርኔጣ የሚያስነሳ ነው፣ የሚያስደንቅ ነው። አሁን ሌት ይመስላሉ አይደል አርሰናሎች? እኔ ስለ አንድሪያ ቤርታ በተደጋጋሚ የተነገረውን ነገር የተጻፈውን ጽሑፍ የማምን ሰው ነኝ። በቃ አምናዋለሁ። ሰውየው ዘገየ እንጂ አልቀረም። አንዳንዶቹ ዝውውሮች እኮ አሁን ቢፈጽማቸውም እኮ አይመጡም። አብረው ግን ፕሪሲዝን ቢሰሩ ይልሻል ሰው። አብረው ፕሪሲዝን መስራት አይችሉም። የዓለም ዋንጫ ረፍት ላይ ናቸው። አይመጡም። ብታስፈርሚም አይመጡም። ዘገየ እንዳትዪ ያረግሻል እሱ። ግን ዛሬ አላኪ እውነት ለመናገር ሞርጋን ሮጀርስን አተዋል ምናምን ቪኒን አተዋል በእኔ እምነት። ከዛ በተጨማሪ ባርኮላን አያስፈርሙም። ከዛ ግን አሁን እንደገና ያ ልጅ ተጎዳ፣ ሰርጀሪ ተደረገ። ክሩፒ የሚባለው ተጫዋች ለሚቀጥሉት 4 ወራት ወደ ሜዳ የማይመለስን ተጫዋች መቼም አስፈርሞ ያውቃል። እንደዚህ አይነት ተጫዋች አስፈርሞ እኮ ያውቃል። አንካሳ በገዝተሽ ታውቂያለሽ ወይ? አንካሳ ዶሮ እኔ ከእግሩ ምን አለኝ ብለሽ ለዋጋ ርካሽነት አርሰናል ማነው ለክሩፒ እንደዛ አትሉም? ያለ ከእግሩ ነው እንደ ሮድሪም አይደለም። ላይ ግን እንደዚያ ስንት ታውቂያለሽ?
ይሄንን ወሰደው አንካሳ ነው ግን አንተ እንትኔ ምን ችግር አለ ምን አይላል ግን አባላው ምን አይልሻል ሲሸጥል ዶሮ ከሆነ በግ ሲባል እግሩ ኮቴው ምን ታች እሺ አይ እንደ ሮድሪም አይደለም። አሁን የሮድሪ ጉዳት ይታወቃል ለምን ያክል ጊዜ ከሜዳ እንደሚያርቀው ምን ያክል ብቃቱ ላይ ደግሞ ተጽዕኖ ያሳድራል ከጉዳት በኋላ የሚለው ይታወቃል። የክሮፒ ግን ትላንት ትልቅ ዜና ነው የነበረው። በተለይ ይሄ አማራጩን አርሰናል እየጠበበበት ነው ወይ የሚልም ጥያቄ እንዲነሳ ያደረገ ነው። ሰርጀሪ ተሰርቷል፣ ከ3 እስከ 4 ወር ድረስ ይቆያል ተብሏል እና የክሮፒ ጉዳይ አሁን ገበያው ላይ ትንሽ ረገብ የሚል ይመስለኛል። ምናልባት በጥር እንደ አዲስ ነገር እንደገና በድጋሚ ካልተነሳ በስተቀረ አሁን ያለውን ነገር ሪስክ ወስደው የሚያስፈርሙ ክለቦች ይኖራሉ ወይ የሚለው ላይ ትንሽ ጥያቄ የሚነሳ ነው የሚመስለኝ። ግን የክሮፒ ጉዳይ ደግሞ መጎዳት ለሌሎች ተጫዋቾች ደግሞ ሌላ የዝውውር ነገር ይዞ ሊመጣ ይችላል። አሁን እዚህ ጋር ላነሳ የፈለግኩት ነገር አንደኛው ቶትናምን ነው። ቶትናም ክሮፒን ለማስፈረም ዝግጅቱን እያጠናቀቀ ነበር ተብሏል ኦፈር ለማድረግ። ግን በትላንትና በተሰማው ዜና ያው ጉዳቱ ስለ ይፋ ስለሆነ ያንን ነገር አቀባ አደረገውና ወደ ሌሎች ተጫዋቾች ደግሞ አይኑን እንደገና ማዞር ጀመረ ተብሏል። እነዚህ ከተመለከታቸው ተጫዋቾች መካከል አንደኛው ማርከስ ራሽፎርድ ነው። ራሽፎርድ በዩናይትድ ቤት በቃ የሚቆይ ይመስላል ስናየው ሁላችንም ከካሪክ ጋር በደንብ ተስማምተዋል። በቀጣይም ደግሞ ከዩናይትድ ጋር አብሮ ለመቆየት የራሽፎርድ ፍላጎትም ትልቅ ነው ተብሎ ሪፖርቶች እየወጡ ስለነበረ ነው። ግን አሁን ቶትናም በዘንድሮ የዝውውር ጊዜ ላይ እያከናወናቸው ከሚገኙ ትልልቅ ዝውውሮች አንጻር ስትመለከተው ይሄ ላይሆን አይችልም ተብሎ መናገር ደግሞ የሚያስደፍር አይመስለኝም። እኔም ስረዳው የክሮፒ መጎዳት ሌሎች ተጫዋቾችን ሲመለከት በቅድሚያ ማስፈረም የፈለገው ራሽፎርድን ነው ተብሏል እና ለዩናይትድም ደግሞ እስከ 30 ሚሊዮን ፓውንድ ነው የሚያቀርበው ተብሏል። ዩናይትድ በነገራችን ላይ አንዳንድ ሰዎች አስተያየት ሲሰጡ ይህንን የዝውውር ጉዳይ እምቢ ላይል ይችላል፣ ሊቀበል ይችላል ተብሎ ነው እየተጠቀሰ የሚገኘው። አንድ ይሄ ነው። ሁለተኛ ዴዘርቢ የቶትናም አሰልጣኝ ከማርከስ ራሽፎርድ እንዴት አድርገው ጥቅም ማግኘት እንዳለባቸው በደንብ ያውቃሉ እና የበለጠ ራሽፎርድ ላይ ቶትናም ከዚህ በኋላ ተጠናክሮ ዝውውሩን ለማድረግ ይቀጥላል ተብሎ እየተጠቀሰ ነው የሚገኘው። ይሄ ለዩናይትድ ምን ማለት ነው? ሚጎዳ ነው ወይ? በእርግጥስ ቶትናም ደግሞ እንደጀመረው አካሄዱን አጠናክሮ ቀጥሎ ራሽፎርድን የራሱ ያደርጋሉ? ሌሎች ክለቦችስ ክሮፒን ይፈልጉ የነበሩ የክሮፒ መጎዳትን ተከትሎ ወደ ሌሎች ተጫዋቾች ምን ያህል እንግዲህ አይናቸውን ዞር አድርገው ይመለከታሉ የሚለውም እየተነሳ ነው። በነገራችን ላይ ባርሴሎና ከጉዳቱ በፊት ነው ከክሮፒ የዝውውር ጉዳይ መውጣቱን ይፋ ያደረገው እና የሆነ ተጫዋች የሆነ ነገር መሆን የሚነካካቸው ብዙ ነገሮች አሉ። ለጊዜው ግን የማርከስ ራሽፎርድ ጉዳይ ከዚህ ጋር ተያይዞ እየተነሳ ይገኛል ማለት ነው። እሺ የማንቸስተር ዩናይትድ ነገር ለምን ዝም ሆነ የሚለውን ትንሽ ለመናገር ነው። ማንቸስተር ዩናይትድ ዝም አይደለም። በቃ ይኸው ጨረስኩ። ምን እያረገ ነው ትባላለህ? እየሰራ ነው፣ በትክክል እየሰራ ነው። እጁ ላይ እንደገቡ እርግጠኛ በሆናቸው ተጫዋቾች መካከል ምርጫ እያደረገ ነው። አሁን ዛሬ ለምሳሌ የወጣው አንዱ መረጃ የማንቸስተር ዩናይትድ ትልልቅ የስራ ኃላፊዎች እንደነ ኦማር በራዳ ያሉት ማለት ነው ባሌባን በቃ መተማመን ጀምረዋል በባሌባ ላይ የሚል ዜና ወጥቷል። ባሌባ ዩናይትድ እያለ በቃ በደንብ እየጮኸ ነው ያለው። ዩናይትድን ብቻ ነው መቀላቀል የሚፈልገው። ለዩናይትድ የመጫወት በጣም ከፍተኛ ፍላጎት አለው። ስለዚህ ይህንን የባሌባን ዝውውር ለመጨረስ ማንቸስተር ዩናይትድ ሊከፍል እየተዘጋጀ ነው። ምናልባት በኋላ ከሰዓት ዝርዝር ነገሩን ልንነግራቸው እንችላለን። የእውነት በደንብ ዘርዝራል። ስለዚህ ሚድፊልዱ ላይ ማንቸስተር ዩናይትድ አሁን አማራጭ የበዛበት ክለብ ነው። ማኑኮኔ ይሻላል፣ ባሌባ ይሻላል፣ ቹዋሚኒ የሚገኝበት እድል አለ ወይ፣ ሌሎች አማራጮች ምንድናቸው የሚለው ላይ የሆነ የሚያዘገይ ምክንያት አለው ልልሽ ፈልጌ ነው። እንደ ዝም ብሎ ዝም አላለም። የሚያዘገይ ምክንያት አለው። በዛ በሚያሳምን የሚያዘገይ ምክንያት ማንቸስተር ዩናይትድ ዝም ብሎ ሊሆን ይችላል እና በፊት መስመሩም ላይ እየሰራበት ነው እና የማንቸስተር ዩናይትድ ዝምታ አማራጭ በማጣት ወይም ለበቃኝ በመዘጋጀት አይደለም የሚለውን ለመንገር ነው። ከዛ የመጨረሻው የዚህ ሰዓት መረጃ በነገራችን ላይ ሮድሪ ወደ ሪያል ማድሪድ የመሄድ ዕድሉ በጣም ሰፍቷል። ይሄ ለማንቸስተር ሲቲ ምን ማለት ነው የሚለውን በቀጣይ ፕሮግራሞቻችን ላይ ልንመለከተው እንችላለን።
የእስካሁን የፕሪሚየር ሊግ ክለቦችም ይሁን የአውሮፓ ትልልቅ ክለቦችን ዝውውር እና ለዝውውሮቹ የተሰጠውን ግሬድ ልንገርሽና ላብቃ። ልናገርና ላብቃ። ያው ያዥልኝ። ኤሊየት አንደርሰን ከኖቲንግሃም ፎረስት ወደ ማንቸስተር ሲቲ የዝውውር ዋጋ 116 ሚሊዮን ፓውንድ ለኖቲንግሃም ፎረስት ለሻጩ ክለብ ኤ ነው የተሰጠው። ለማንቸስተር ሲቲ ምን ሰጫዋለሽ አንቺ? ኤሊየት አንደርሰንን በ116 ሚሊዮን ፓውንድ ማስፈረም ኤ ፕላስ። የምርሽ ነው? ለምን? በጣም አሪፍ ተጫዋች ነው። አሪፍ ነው፣ ግን ዋጋውም እድሜውም አሁን ካለው የተጫዋቾች የገበያ አንጻርም ስትመለከተው ገበያ አስወደደው እኮ እሱ ቢሆንም ግን ለማንቸስተር ሲቲ በጣም በጣም አሪፍ ነው ብዬ ነው የምረዳው። እሺ የሰጡት ግሬድ ሲ ነው። ከምረን ነው እንዴ? ማርያምን። እሺ ለራሱ ለተጫዋቹስ? ለተጫዋቹማ በጣም ከኖቲንግሃም ወደ ማንቸስተር ሲቲ እኮ ኤ ፕላስ ነው ለሱ። አዎ በቃ በዚህ ነው የምትስማሙት። ኖቲንግሃም ፎረስት ኤ፣ ተጫዋቹ ኤ ፕላስ፣ ገዢው ማንቸስተር ሲቲ ግን ሲ ነው ያገኘው። ምናልባት ምክንያቱም በኋላ ልናገረው እችላለሁ፣ አሁን ቶሎ ቶሎ ማለት ስላለብኝ ነው ሰዓቱ። አሌሃንድሮ ጋርናቾ ከቼልሲ ወደ አስቶን ቪላ በውሰት ለአዋሹ ለቼልሲ ለሱ ኤ ነው የምሰጠው። ኤ ነው እነሱ ነው የሰጡት። ያዩሽ ነው እንዴ? አላየሁም። ትኛለሽ? እድለኛ ነው ጋርናቾ ነው እውነት። ለተዋሹ ለቪላ ሲ። እሺ ጽፈሻታል ወይ መያየሽ ነው? ጋርናቾስ ለራሱማ ለጋርናቾም በጣም አሪፍ ነው ቢ። ማርያምን ልክ ነሽ። ከምረን ነው እግዚአብሔር። ለጋርናቾ ቢ፣ ለቼልሲ ኤ ግልግል ነው። ለእንትና ደግሞ ለአስቶን ቪላ ደግሞ ሲ ነው። መከራ ነው የተቀበሉት። ልፋት የሚፈልግ ሰው ነው። ዞሊስ አርሰናል ከክለብ ብራግ 34 ሚሊዮን ለሻጭ ክለብ ለሻጭ ኤ ነው። ለአርሰናልም ኤ ነው። ቢ ነው። ቢ ፕላስ ነው። ለዞሊስ ኤ ፕላስ ነው። አልቻልኩሽም። አዲያሚ ከቦርሻ ዶርትሙንድ ባርሴሎና 29 ሚሊዮን ለቦርሻ ዶርትሙንድ ቢ፣ ለባርሴሎና ቢ ፕላስ፣ ለተጫዋቹ ኤ ነው የተሰጠው። አሁን ነው ፈተናሽ እንግዲህ። ሞርጋን ሮጀርስ ከአስቶን ቪላ ወደ ቼልሲ በ117 ሚሊዮን ፓውንድ ለቪላ ኤ ፕላስ ቢ ፕላስ፣ ለቼልሲ ቢ ልክ ነው። ለሞርጋን ሮጀርስ ለሱ ኤ ፕላስ ቢ ከምር ነው። አሁን ይሄንን መልሽልኝ። የመጨረሻሽ ዩሪ ቲሊማንስ አስቶን ቪላ ማንቸስተር ዩናይትድ ዋጋ 35 ሚሊዮን ፓውንድ ለሻጭ ክለብ ለቪላ ቢ ዲ። ከምር ነው። እንዴት ቢ ትሰጫዋለሽ? ትንሽ አዝነሽ ነው። ኧረ ሩሩ አያስፈልግም። አራራውም ግን ለቪላ ሃው ካም ኢትስ ጎይንግ ቱ ቢ ዩሪ ቲሊማንስን የመሰለ ተጫዋች በ35 ሚሊዮን ፓውንድ ውል ማፍረሻው በድንገት ታውቆ እኮ ደግሞ እድሜውም አላ የፈለገ ይሁን። እኔ በዚህ መንገድ ነው ለዩናይትድ ኤ ነው ቢ ፕላስ ነው። ለዩሪ ቲሊማንስስ ለሱ ኤ ፕላስ ለሱ ኤ ነው። እሺ ጉድ ፈልጣ እዚህ ላይ ተላልፈናል። እሺ ለመጨረሻ ጊዜ ለመንገር አንድሬ ሳንቶስ ለሻጭ ክለብ ለቼልሲ ቢ ማይነስ፣ ለማንቸስተር ዩናይትድ ሲ፣ ለራሱ ለሻንቶሽ ግን ቢ ተሰጥቶታል። Shaker Sport 2010